ፍቅሯ እንዲጨምርልን ይበልጥ እንድናውቃት በጥያቄዎች ጥያቄ ከምንናደድ በእውቀት ታጥቀን እንድንመልስ ዛሬም መልስ ናት ከድንግል ማርያም ጋር ተመልሶ መጥቷል። ጠያቂዎቹ ያነሱት ሐሳብ ንጽሕት ቅድስት ፍጽምት የሆነችውን እመ አምላክ እመ ብርሃን እንዴት የእግዚአብሔር እናት ትሏታላችሁ? እሷ ከመፈጠሯ በፊት ዘመን የማይገድበው አምላክ እግዚአብሔር ስለነበረ እናት ከልጇ አትቀድምምና ድንግል ማርያም የእግዚአብሔር እናት መባል የለባትም የሚል የክህደት ትምህርት አስተምረው ብዙዎች ሊያጠራጥሯችሁ ይችላሉ። ድንግል ማርያም ግን በትክክል የአምላክ እናት የተባለችበት ምክንያት ሌላ ቦታ ሳንሄድ እዚሁ መጽሐፍ ቅዱስ ውስጥ አለ። አባቶቻችን እየፈተፈቱ ያስተምሩናል፣ ፍቅሯን በልባችን ያሳድሩብናል። መልስ ናት ተጀመረ። እግዚአብሔር ዘላለማዊ የመጀመሪያና መጨረሻ የሌለው ዓለም ሳይፈጠር የነበረ ፈጣሪ ከሆነ በጊዜ የተገደበች እርሱ ራሱ የፈጠራት ፍጡር እንደመሆኗ እንዴት ፈጣሪዋን ወለደች? ወይም እንዴት የእግዚአብሔር እናት ናት ትላላችሁ? እናት ከልጅ ትቀድማለች፣ ማርያም ደግሞ ከእግዚአብሔር ልትቀድም አትችልም የሚል ክርክር ያነሳሉ። ሌላም አንድ ጥቅስ ይጨምራሉ። በዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። መንፈስ ደግሞ እናትና አባት የለውም፣ አይወለድም። እና ጥቅስ እየቆረጣችሁ እንዴት የእግዚአብሔር እናት ናት ትላላችሁ? እስቲ ቀጥተኛ ጥቅስ አሳዩን የእግዚአብሔር እናት መሆኗን ይላል። እመቤታችን ድንግል ማርያም የእግዚአብሔር እናት ናት። ማኅደረ መለኮት፣ የመለኮት ማደሪያ፣ የእግዚአብሔር ወልድ እናት በሥጋ አካላዊ ቃልን ወልዳልናለች። ከድንግል ማርያም የተወለደው አምላክ ነው። አምላክ ከሷ ስለተወለደ እሷ ደግሞ ምን ትባላለች? እመ አምላክ፣ የአምላክ እናት ትባላለች። እግዚአብሔር መንፈስ ነው። አዎ በዮሐንስ ወንጌል ምዕራፍ 4 መንፈስ ነው። ያ መንፈስ ማለት ምን ማለት ነው? ረቂቅ፣ የማይጨበጥ፣ የማይደሰስ ነው። ያ መንፈስ የሆነው እግዚአብሔር የእኛን ሞት ሙቶ በሞቱ ሕይወታችን ሊሰጥ የሚሞት ሥጋን ተዋህዷል። የሚሞት ሥጋን ለመንሳት ገንዘብ ለማድረግ የሌለውን ባህሪ ሰብን ሥጋ ሰብን ተዋህዷል በእመቤታችን በኩል በቅዱስ ገብርኤል አብሳሪነት። ከነርሱም ክርስቶስ በሥጋ ተወለደ። ከነርሱ ማለት ከእስራኤል ዘር ማለት ነው። እመቤታችን የእስራኤል ዘር ስለሆነች የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5 ላይ ከነርሱም ክርስቶስ በሥጋ ተወለደ። ማን? ያ እግዚአብሔር መንፈስ ነው፣ ረቂቅ ነው የተባለው አካል ሞታችንን ሙቶ በሞቱ ሕይወት ሊሰጠን የሚሞት ሥጋን ያዳነበት መንገድ ጥበቡ ይህ ስለሆነ እግዚአብሔር ዓለምን ለማዳን የመረጠበት ጥበብ ይህ ነው። እሱ ያለው ደግሞ ምን ስለሆነ? እውነት ስለሆነ ከነርሱም ክርስቶስ በሥጋ ተወለደ። እርሱም ከሁሉ በላይ የሆነ የዘላለም ቡሩክ አምላክ ነው። ክርስቶስ ምንድን ነው? አምላክ ነው። ከድንግል ማርያም የተወለደው ማን ነው ደግሞ? ኢየሱስ ክርስቶስ። ስለዚህ ድንግል ማርያም የወለደች ማንን ነው? አምላክን ነው። አምላክን ከወለደች የማንን እናት ትባላለች? የአምላክ እናት። እመ አምላክ ማለት እሱ ነው። ወላዲተ አምላክ። ከመጽሐፍ ቅዱስ የወጣ ስም አልሰጠናትም። እሺ የዮሐንስ ወንጌል ምዕራፍ 2 ላይ የቃና ዘገሊላውን ታሪክ ሲተርክ ወንጌላዊ ዮሐንስ ክርስቶስን እንደጠሩት ሐዋርያትን እንደጠሩ ከተነገረ በኋላ ወሐለወት እሙ ለእግዚእ ኢየሱስ ክርስቶስ፣ በዚያ በሰርጉ ቤትም የጌታ ኢየሱስ ክርስቶስ እናቱ ማናት? ድንግል ማርያም። ስለዚህ የማን እናት ተባለች? የጌታ እናት። ኢየሱስ ክርስቶስ ደግሞ ምንድነው? ቡሩክ አምላክ ነው ተብሎ ተነግሮልናል። መንፈስ ቅዱስ የመላባት የካህኑ የዘካርያስ ባልተቤት ቅድስት ኤልሳቤጥ የእመቤታችን የሰላምታ ድምፅ ከሰማች በኋላ መንፈስ ቅዱስ መላባት ይላል። መንፈስ ቅዱስ ያድርባት ምን ተናገረች? ምንትኑ አነ ከመ ትምጽእ እሙ ለእግዚእ፣ የጌታዬ እናት በምታውቀው ስሙ ማርያም ወደ እኔ ትመጭ ዘንድ እንደው ምንድነኝ እኔ አላደለም ያለችው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድነኝ? የሉቃስ ወንጌል ምዕራፍ 1። ኤልሳቤጥ እመቤታችንን የጠራቻት ቀድሞ በምታውቀው ስሙ አይደለም፣ ባከበራት በልጇ ስሙን ከስሟ ጋር አስተባብራ። ማንም ከሰው ወገን የመጀመሪያ ጊዜ የእግዚአብሔርን ሰው መሆን ከድንግል ማርያም ቀጥላ ያወቀች ኤልሳቤጥ ናት። ከእመቤታችን ቀጥላ የአምላክን ሰው መሆን ያወቀች መንፈስ ቅዱስ ገልጾለት ኤልሳቤጥ ናት። ከዛ በፊት ማንም አያውቅም። ሰው ልጅ ያ ጊዜ አያውቅም። ገና ለሁለተኛ ወገን ሲደርስ የአምላክ ሰው መሆን እዚህ ላይ ነው ሚስጥሩ። ገብርኤል አበሰረ፣ እሺ ስትለው ተነስቶ ሄዱ። ከዚያ ወዲያውኑ የቅዱስ ገብርኤል ምስክርነት ለማረጋገጥ ካህኑ ዘካርያስ ታሞ ነበረና መቼም የታመሙትን ለመጎብኘት እመቤታችን ስራዋ ስለሆነ ወዲያውኑ ፈጥና ወደ እነ ዘካርያስ ቤት ከሄደች በኋላ እንዴት ሰነበታችሁ ስትል በኤልሳቤጥ ላይ መንፈስ ቅዱስ መላባት። መልቶ ምን ያናገራት? የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን? የማን እናት? የፈለግነው አሁን የጌታ እናት ተብላ መጠራቷ አግባብ ያለው መጽሐፍ ቅዱሳዊ መጠሪያ ስሟ እንደሆነ እንድናውቅ ነው። የሰላምታሽን ድምፅ እነሆ በሰማው ጊዜ ጽንሱ በማህፀኔ በደስታ ዘሏልና ብላ ተናግራ እመቤታችን ድንግል ማርያም የጌታዬ እናት ብላ ቅድስት ኤልሳቤጥ ጠርታታለች። ስለዚህ ቅድስት ኤልሳቤጥን አብነት አድርገን ፍቁረ እግዚእ ቅዱስ ዮሐንስን አብነት አድርገን እመቤታችን ድንግል ማርያምን ወላዲተ አምላክ የጌታ እናት ብለን እንጠራታለን።
ምክንያቱም ድንግል ማርያም የወለደችው ሰው ሳይሆን ፍጹም አምላክ ፍጹም ሰው ክርስቶስን ነው። ለዚህም ማስረጃችን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ካለ በኋላ ቁጥር 14 ላይ ቃል ሥጋ ሆነ። ቃል እግዚአብሔር ነው ካለ በኋላ ያ ቃል ማን ነው? እግዚአብሔር ነው። ያ ቃል ምን ሆነ? ሥጋን ተዋሃደ ከእመቤታችን። ስለዚህ ቃል ማን ነው? እግዚአብሔር ነው። እግዚአብሔር ሥጋ ሲለብስ እመቤታችን ደግሞ የወለደችው እሷ ናትና እመ እግዚአብሔር ትባላለች። እመ እግዚአብሔር ጸባዖት የአሸናፊ የእግዚአብሔር እናት ትባላለች። ምክንያቱም ቃል እግዚአብሔር ነው። ቃል እግዚአብሔር ደግሞ ከድንግል ማርያም ሥጋ ተዋህዷል። ስለዚህ እመቤታችን እመ እግዚአብሔር ጸባዖት የአሸናፊ የእግዚአብሔር እናት ተብላ ትጠራለች። እመቤታችን ሰላምን ወልዳልናለች። የሰላም አለቃ ተብላ በትንቢተ ኢሳይያስ 9 ክርስቶስ ልጇ ሰላም ከተባለ እሷ ምንድናት? የሰላምነት ናት። እኔ የዓለም ብርሃን ነኝ ብሏል። የዓለም ብርሃን ያለ ክርስቶስ የተወለደው ከድንግል ማርያም ነው። ስለዚህ እመቤታችን እመብርሃን ናት። እመብርሃን የብርሃን ምንጭ ናት። እመብርሃን የምንለው ለዛ ነው እንዴ? እና ለምንድን ነው የዮሐንስ ወንጌል ምዕራፍ 8 ቁጥር 12ን እመቤታችን ድንግል ማርያም የብርሃን እናት ብለን የምንጠራበት ምክንያት ስለሚሰጠን አንብበው። ዳግመኛም ጌታችን ኢየሱስ የዓለም ብርሃን እኔ ነኝ፣ የሚከተለኝ የሕይወት ብርሃንን ያገኛል እንጂ በጨለማ ውስጥ አይመላለስም ብሎ ተናገራቸው። መልካም። አሁን የዓለም ብርሃን ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ የተወለደው ከማን ነው? ከድንግል ማርያም። የክርስቶስ ሌላ ስሙ ማን ነው? ብርሃን ነው ማለት። ስለዚህ ብርሃን ከድንግል ማርያም ተወልዷል አልተወለደም? ተወልዷል። ተወልዷል። ስለዚህ እመቤታችን የማን እናት ናት? የብርሃን እመብርሃን ማለት እሱ የመጣው የብርሃን እናት የምንላት ለዚህ ነው። እመቤታችን ድንግል ማርያምን የጌታ እናት የምንላት ቅዱስ ዮሐንስን አብነት አድርገን የካህኑ ዘካርያስ ባለቤት ቅድስት ኤልሳቤጥን አብነት አድርገን ነው። እርሷ ምን ብላ ጠራቻት እመቤታችንን? በዚያም ወራት ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሷ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። ምን ስትሰማ? የእመቤታችን የሰላምታ በሰማች ጊዜ በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ይህን ቃል ቀድሞ ማን አመስግኗታል? ቅዱስ ገብርኤል። እሷ ደግሞ ምን አለችው? ከሴቶች ተለይተሽ የተባረክሽ ነሽ። ደገመችው። አልሰማችም? ቅዱስ ገብርኤል እንደነገራት አይገናኝም። እሺ። ቅዱስ ገብርኤል ግን የተመሰከረው ምስክር ኤልሳቤጥ ደገመችው። እሺ። ቅዱስ ገብርኤልም የተባረክሽ ነሽ ያለው ከራሱ አንቅቶ አይደለም። እግዚአብሔር ንገራት ያለው ነው የነገረው። ገብርኤል የላከው ማን ነው? እግዚአብሔር። ስለዚህ ቅዱስ ገብርኤል የነገራትን ደግሞ ኤልሳቤጥ ደግሞ መንፈስ ቅዱስ ስራ እንዳደለ አሁን ደግሞ ለኤልሳቤጥ አናገራት። ምን ብላ? አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። አሁን ተጸንሷና በእመቤታችን ማኅፀን ፍሬ መያዝ ማን ነገራት? ማንም። ያው መንፈስ ቅዱስ ነው። ወዲያው ባበሰረ ቅጽበት ነው የሄደችው። አልዋለችም፣ አላደረችም። ወዲያው ፈጥና ነው የሚለው፣ ፈጥና ወጣች ነው የሚለው። ቅዱስ ገብርኤል እንደሄደ ወዲያው ነው ተነስታ ነው የሄደችው ነው እንዴ? ስለዚህ በድንግል ማርያም አካላዊ ቃል መጸነሱን የማኅፀንሽ ፍሬ ቡሩክ ነው ብላ እንድትናገር ማን ነገራት? መንፈስ ቅዱስ ነገራታ። እሺ። ለእመቤታችን ብቻ የተነገረው በስራ ከሰው ልጆች ቀድማ የክርስቶስን ሥጋ መልበስ ያወቀችው መንፈስ ቅዱስ የሞላበት ኤልሳቤጥ ናት። የጌታዬ እናት መንፈስ ቅዱስ ያደረባት ኤልሳቤጥ ምን አላት እመቤታችንን? የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እኔ ወደ አንቺ መምጣት ይገባኛል እንጂ እመቤቴ አንቺ ወደ እኔ እንዴት ትመጫለሽ? ይሄ ደግሞ የእመቤታችን ትሕትናዋ ነው። የአምላክ እናት ሆኛለሽ ብላ የአምላክ እናት እንደምትሆን ይኩነኒ ብላ አምላክ ከተቀበለች በኋላ ሰው ሁሉ እየመጣ ይስገድልኛል አላለችም። የደከሙትን ልትረዳ የታመሙትን ልትጠይቅ በፍጥነት ወጣ ሰከድ። ኤልሳቤጥ መንፈስ ቅዱስ ሲጎበኛት መንፈስ ቅዱስ ያደረባት የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ ብላ ራሷን ዝቅ አደረገች። ስለዚህ መንፈስ ቅዱስ ያደረበት ሰው ድንግል ማርያም የጌታዬ እናት ብሎ መጥራት ይችላል። ያላደረበት አይችልም። ቃልሽን በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏል። ጽንሱ መዝለሉ አይደለም ይደንቀን፣ በደስታ መሆኑ ማወቋ ነው። በደስታ መሆኑን እንዲታወቀች መንፈስ ቅዱስ ገለጸላት። እንግዲህ እኮ የጸነሱ እናቶች ልጁ በማኅፀናቸው ሊንቀሳቀስ ይችላል። ግን የተንቀሳቀሰው በምን ምክንያት እንደሆነ ያውቃሉ? አይታወቅም። ምክንያቱን ያውቁ። እሷ ግን በደስታ እንደሆነ ነግራለች። በደስታ ዘሏልና ከእግዚአብሔር ዘንድ የነገሩሽ ቃል እንደሚሆን የምታምኚ አንቺ ብፅዕት ነሽ። ከእግዚአብሔር ቃል እንደሚሆን እንደሚደረግ ይኮነኒ ብለሽ ይሁንልኝ ብለሽ የምታምኚ አንቺ ብፅዕት ነሽ። ይኸውም እመቤታችን ድንግል ማርያም ብፅዕት ተብሎ መመስገን እንደሚገባት መንፈስ ቅዱስ ያደረባት ኤልሳቤጥ እመቤታችንን ብፅዕት ነሽ ብላ አመሰገናቻት። ስለዚህ እመቤታችንን ብፅዕት ብሎ ለማመስገን የጌታ እናት የአምላክ እናት ብሎ ለመጥራት በመንፈስ ቅዱስ መጎብኘት ይጠይቃል። የኔታ እርሶም መጨመር ከፈለጉ ይቻላል። አምላክ ዓለምን የመላ ነው። አዎ። ረቂቅ ነው። አዎ። በሰማይም በምድርም ያለ ነው። ስለዚህ ሆኖ ሳለ እንዴት አንዲት ብላቴና ይህን በዓለም የመላውን አምላክ እንዴት ቻለችው ነው? እንዴት የእግዚአብሔር እናት ትባላለች? እንግዲህ እግዚአብሔር ወልድ ወይም ደግሞ እግዚአብሔር ቃል አምላክ በድንግል ማኅፀን ሲያድር አንድ መረዳት ያለብን ነገር አምላክነቱን አልተውም፣ ክብሩ አልቀረበትም፣ ከጌትነቱ አልጎደለም። ዓለምን በመሃል እጁ እንደያዘ በዓለም ምሉ እንደሆነ ዓለምን እየመራ እያስተዳደረ እየጠበቀ ነው በድንግል ማኅፀን ያደረው።
በድንግል ማኅፀን ሲያድር በመቃብር ሲያድር በዚህ ዓለም 33 ዓመት ከ3 ወር ሲመላለስ በዓለም ምሉ ነበር። ከአምላክነቱ አልጎደልም። ዓለምን በመሃል እጁ እንደያዘ ነው። ለምሳሌ እኛ የምናውቃት ፀሐይ አካሏ ያለው ሰማይ ላይ ነው አይደል? ብርሃኗ ወደ ምድር ወርዶ የቤታችን መስኮት ሲከፈት የፀሐይ ብርሃኑ ከቤት ይገባል። የፀሐይ ብርሃን አሁን ከቤትም አለ በሰማይም አለ። እንደገና ደግሞ በሌላው ዓለምም ያበራል። ከቤታችን ውስጥ የገባው የፀሐይ ብርሃኑ ከቤታችን ስለገባ የፀሐይ ብርሃን ከኔ ቤት ብቻ ነው ያለው ማለት አንችልም። ከቤታችን ውጭም አለ፣ በዓለምም አለ፣ በሰማይም አለ፣ በሁሉም ዓለም ያበራል። ሥላሴ የፈጠራት ፀሐይ እንኳን እንደዚህ ናት። ስለዚህ እግዚአብሔር ወልድም ሰው ሲሆን ስጋን ሲዋሃድ በድንግል ማኅፀን ሲያድር ያን ጊዜ በጽርሐ አርያም አለ። መላእክት እያመሰገኑት ነው። ምሉዕነቱን ሳይለቅ ነው ውሱን የሆነው። ረቂቅነቱን ሳይለቅ ግዙፍ ሆነ። ይህን ሲገልጽ ራሱ መድኃኔዓለም ክርስቶስ ነው የነገረን። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ይህን እያለ ያለው በኒቆዲሞስ ፊት ቆሞ ኒቆዲሞስን እያስተማረው ያለው ነው። ኒቆዲሞስ እያየው ያለው እርሱ በሰማይ የሚኖረው ነው አሉ። ከሰማይ የወረደ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው። ከኒቆዲሞስ ፊት ቆሞ ኒቆዲሞስን የሚያስተምረው በሥጋ የተገለጠው መድኃኔዓለም ክርስቶስ በሰማይም አለው እያለው ነው። ቅዱስ ያሬድም በአንቀጸ ብርሃን ሲገልጽ ወሶበ ርእዩ እግዚኦሙ ዘአስተጋባ ኩሎ ፍጥረታተ እንዘ ይነብር ውስተ ሕፅንኪ ወዘይሴሲ ለኩሉ ፍጥረት ይጠቡ ሀሊበኪ ከመ ሕፃን ሐሰስዎ ውስተ አርያም ወበይረከብዎ ምስለ አቡ ወመንፈስ ቅዱስ ከመ ተካት። ወሶበ ርእዩ እግዚኦሙ ዘአስተጋባ ኩሎ ፍጥረታተ ዓለምን የሚጠብቀው የሚያስተዳድረው ዓለም በመሃል እጁ የያዘው ጌታቸውን በክንድሽ ታቀፈሽው አይተው በላይ በአርያም ፈለጉት፣ በሰማይ ፈለጉት። በዚያም ከባሕሪ አባቱ ከአብና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አገኙት። ከዚያ በኋላ ስብሐት ለእግዚአብሔር በሰማያት አሉ ወሰላም በምድር ስምረቱ ለሰብአ። ለእግዚአብሔር በሰማይ ምስጋና ይገባል፣ በምድርም እርቅ ታወጠነ፣ የሰው ግዛኑ ይመለስለት፣ ነፃነቱ ይሰጠው ዘንድ ብለው በሰማይም ያለውን አመሰገኑ፣ በምድር ያዩትን አመሰገኑ። ስለዚህ ቤተልሔም ላይ ያዩት በድንግል ማርያም እቅፍ ያዩትን በላይ በሰማይ ያዩት። ስለዚህ እኛ ሰው ሆነ ስንል፣ በምድር ተገለጠ ስንል፣ በድንግል ማኅፀን አደረ ስንል፣ በመቃብር አደረ ስንል፣ በተዘጋ ቤት ገባ ስንል፣ እንዲሆነ ስንል ዓለምን ለቆ አይደለም፣ ወይም ደግሞ ከስልጣኑ ከጌትነቱ ከአምላክነቱ ጎሎ አይደለም። በአምላክነቱ በምላት በስፋት ዓለምን እየጠበቀ እየመራ እያስተዳደረ የሰውነቱን ስራ ሰርቶ እኛን ወደ ቀደመ ክብራችን መልሶን አድርጓል ማለት ነው። አንዳንድ ሰዎች የሚመስላቸው ክርስቶስ ኢየሱስ ስንል ሕልውናውን የጀመረው ከድንግል ማርያም ከተወለደ ወዲህ ይመስላቸዋል። ግን አይደለም። ከድንግል ማርያም በሥጋ ተገለጠ ነው። ያ በረቂቅ አካል ይኖር የነበረው በማይታይ አካል፣ በማይጨበጥ አካል፣ በማይዳሰስ አካል ይኖር የነበረው አካል የማይታየው መለኮታዊው አካል ያ በሥጋ ተገለጠ ታየ ነው እያልን ያለን እንጂ ከዚያ በፊት ሥጋን ሳይዋሃድም በሥጋ ሳይገለጥም አካላዊ ቃል ነበረው። አካል አለው። ረቂቅ የሆነ አካል፣ ስፉ የሆነ አካል፣ ምሉ የሆነ አካል አለው ማለት ነው። ለዛ ነው አምላካችን ክርስቶስ አብርሃም ሳይወለድ እኔ ነበርኩኝ አለው። የዮሐንስ ወንጌል ምዕራፍ 8 ላይ ማለት አብርሃም ሳይወለድ የነበርኩኝ አላቸው። አብርሃም ሳይወለድ ማለት ነው። አብርሃም ማለት የሕዝብና የአሕዛብ አባት ማለት ነው። አብርሃም ሳይወለድ የነበርኩ ማለት ሕዝብና አሕዛብ ሳይፈጠሩ፣ ሰው ሳይፈጠር፣ ዓለም ሳይፈጠር እኔ ነበርኩ ማለት ነው። ለዛ ነው ዘሃሎ ወይሄሉ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ዛሬ ሰው ለመሆን የመጣ ሰው የሆነ ወደፊትም ደግሞ ዓለምን ለማሳለፍ የሚመጣ ኢየሱስ ክርስቶስ ብለን የምንናገር። ስለዚህ ኢየሱስ ክርስቶስ ማለት ሕልውናውን ከድንግል ማርያም አይደለም የጀመረው። እዚህ ጋር ታዲያ እነሱም የሚያነሱት የጊዜ ጥያቄ አለ። እናት ለመሆን መቅደም ያስፈልጋል ብለው ያነሳሉ። ኢየሱስ ክርስቶስ ደግሞ ዓለም ሳይፈጠር ነበረ፣ እሱ ይቀድማል። ስለዚህ ጊዜ አይገድባትም ወይ የሚል ጥያቄ ያነሳሉ። እሷ በጊዜ ውስጥ የተገኘችው፣ እሱ ግን ቅድመ ዓለም የነበረው ነው። የጊዜ መገኛ፣ ጊዜን የፈጠረ ጊዜን ያስገኘ የዘመናት ባለቤት ነው፣ ከድንግል በሥጋ የተገለጠው። ስለዚህ እሷ ፈጣሪዋን የወለደችው ማለት ነው። ፈጣሪዋ ነው ልጇ የሆነላት። ስለዚህ አሁን ተገለጠ ስንል ተገለጠና ተወለደ ይለያያል። ተወለደ ተገለጠ አንድ ነው። ተወለደ ማለት በሥጋ ተገለጠ፣ ተገለጠ ይላል፣ በሥጋ የተገለጠ ይላል። ግን በምንድን ነው የተገለጠው? በሥጋ ሰው ሆኖ ነው የተገለጠው። የተገለጠው በመወለድ ነው የተገለጠው። ያ ግን ሥጋ ሳይኖረው ቀድሞ በረቂቅ አካልነቱ በአምላክነቱ በመለኮትነቱ ይኖር ነበረ ነው። ያ ቅድመ ዓለም የሚኖረው ነው። እሷን የፈጠራት ነው። እሷን ወደዚህ ዓለም ያመጣት ነው። ከእሷ ሥጋን ተዋህዶ የተገለጠ። አባቱ የማይቀድመው ልጅ አባቱ አይቀድመውም። አብ ከወልድ አይቀድም። እናቱን የፈጠረ ልጅ አካላዊ ቃል ኢየሱስ ክርስቶስ ብቻ ነው፣ ስግው ቃል። ስለዚህ ድንግል ማርያም በጊዜ በዘመን የተገኘች 5500 ዘመን ቢፈጸም ዋዜማው አካባቢ የተወለደች ናት።
በዘመን የመጣች ናት። የዘመናት ባለቤት ግን ክርስቶስ በዘመን ከድንግል በስጋ ተወልዶ። ስለዚህ እናት ቀድሞ ሞይ የሚለው በእኛ አባባል እውነት ነው። እናት ሳትመጣኝ አልመጣሁ። እሱ ግን መጀመሪያ እናቱን ፈጠረ፣ ልጁ ቀድሞ። ምክንያቱም ቅድመ ዓለም የነበረ ቀዳማዊ ቃል ነዋ። በመጀመሪያ ቃል ነበር ያልነው እኮ ዓለም ሳይፈጠር ዘመን ሳይቆጠር መጀመሪያ የሌለው መጀመሪያ እሱ ነው። መጀመሪያ የሌለው የነገሮች ሁሉ መጀመሪያ እሱ ነው። ስለዚህ እሱ ቀድሞ ስለነበር እናቱን ፈጠረ። ከሰራው ቤተ መቅደስ መጥቶ አደረ። ቤተ መቅደስ ደግሞ ድንግል ማርያም ናት። የሚልክያስ አዳራሽ እመቤታችን ድንግል ማርያም ናት። ስለዚህ እሱ ይቀድማል። በእኛ ሀሳብ ከቀደም ነው እናት ተቀድማለች፣ ልጅ ይከተላል። በምስጢረ ሥጋዌ ይሄ ይሰራል፣ ያቆማል። ይሄ ለእኛ ነው የሚሰራው። የእኛን እንትን ወደዚያ ወስዶ እንትን ማለት አይሆንም። እኛ የምናውቀው ይሄኛ እናት አባት ይቀድማል፣ ልጅ ይከተላል። በሥላሴ ግን አብ ሲወልድ ወልድ ሲወለድ መቅደም መቀዳደም የለም። አባቱ የማይቀድመው ልጅ እናቱን የፈጠረ ልጅ አካላዊ ቃል ሥጋው ቃል ኢየሱስ ክርስቶስ ብቻና ብቻ ነው። እንደውም ምሳሌ የሚሰጠው ምንድን ነው? አንድ ሰው ቤት ሰርቶ በቤቱ እንደሚያደር በቤቱ እንደሚኖር ቤቱ ከመሰራቱ በፊት የቤቱ ባለቤት አልነበረ ነበረ። ከቤቱ ሰውየው እንደሚቀድም ሰውየው ቤቱን ሰርቶ የቤቱ እንደሚኖር እንደሚያድር ሁሉ ወልደ እግዚአብሔርም ደግሞ ማደሪያውን በሥጋ የሚገለጥባት ድንግል ማርያምን ፈጥሮ ከእሷ ሥጋን ተዋሃደ። ስለዚህ አምላክነት ነው። ለዚያ እኮ ነው መልአኩ ቅዱስ ገብርኤል ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው። ስለዚህ ይህ ስለሆነ የእግዚአብሔር እናት ትባላለች ማለት ነው። ለዚህም የተመሰከረ ምስክር ቅዱስ ጴጥሮስ ሰዎች የሰው ልጅ ማን ይሉታል ብሎ ክርስቶስ ጥያቄ ለሐዋርያ ባቀረበ ጊዜ ሌሎቹ የሚሉትን ነግረውታል። እሱ የመለሰ መልስ አለ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የእግዚአብሔር አብ የባሕርይ ልጅ ነህ ብሎ መስክሯል። የእግዚአብሔር ልጅ እግዚአብሔር ነህ። ቅዱስ ጴጥሮስ ስለ ክርስቶስ ይህን አቋም ሲገልጽ ክርስቶስ ምን አለው? ብፁዕ አንተ ወልደ ዮና፣ የዮና ልጅ ጴጥሮስ ሆይ አንተ ብፁዕ ነህ፣ ንዑር ነህ፣ ክቡር ነህ። እስመ ኢከሰተ ለከ ዘሥጋ ወደም፣ የኔን አምላክነት የአምላክ ልጅ አምላክ መሆኔን የገለጸልህ ሥጋዊ መምህር አስተምሮ ሥጋዊ አይምሮ አፍልቆት አይደለም። አላ ከሰተ ለከ አቡየ ዘበሰማያት፣ በሰማይ ያለው አባቴ የኔን አምላክነት ገልጾልሃል እንጂ። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን እሰራታለሁ። አሁን አንተ የተናገርከው ቃል ስለ እኔ የተናገርከው አቋም አለት ነው። አለት የተባለው ይህ ቃሉ ነው። በዚህ ቃል አለትነት ላይ ምእመናንን አጸናቸዋለሁ፣ ቤተክርስቲያን እሰራታለሁ። በዚህ ቃል ላይ ነው የቆመው። እኛ የተሰራ ነው ክርስቶስን አምላክ ወልደ አምላክ የእግዚአብሔር አብ የባሕርይ ልጅ ኢየሱስ ክርስቶስ ድንግል ማርያም የወለደችውን ቅዱስ ጴጥሮስ የእግዚአብሔር ልጅ ነህ ብሎ ሲመሰክርለት ብፁዕ ነህ ነው ያለው። በእኛ ቤት ክርስቶስ አምላክ ነው። ስለዚህ ድንግል ማርያም የወለደችው ፍጹም ሰው ፍጹም አምላክ ፍጹም ሰው ነው። ስለዚህ አሁን ክርስቶስ ለምሳሌ ከእሷ የተወለደው ሥጋ የለበሰው ኢየሱስ ክርስቶስ አምላክነቱን ያየንባቸው አሁን ቅድም የጴጥሮስ ምስክርነት አለ። በተግባርም በአምላክነቱ የሰራቸው አንድ ሁለት ስራዎች እስቲ አስታውሱ። አይን ምልክት የሌለው ግንባር ላይ አይን መፍጠር፣ ቀድሞ አዳምን ከጭቃ ከአፈር የፈጠረው አሁን ደግሞ ሲፈጠር አሳይ ማለት ነው። ግን ይህንን እነ ቅዱስ ጴጥሮስም ተአምር አድርገዋል። ለምሳሌ ነቢያት፣ ሐዋርያት ተአምራት ሲያደርጉ በእግዚአብሔር ስም ነው። እሺ፣ እሱ ግን በራሱ ነው የሚያደርገው። ለምሳሌ የማቴዎስ ወንጌል ምዕራፍ 8 ላይ ርኩስ መንፈሱን ሌሎቹ በኢየሱስ ስም ነው የሚያወጡት። እሱ ግን ርኩሳን መናፍስትን ሲያስወጣም አዝሃለሁ ውጣ ነው የሚለው፣ እወዳለሁ ንጻ፣ እንዲህ አድርግ ነው የሚለው። ለምሳሌ ነቢያት ሲያስተምሩ እግዚአብሔር እንዲህ አለ፣ እግዚአብሔር እንዲህ ይላችኋል፣ እግዚአብሔር ቃል እንዲህ ሲል መጣልኝ ወደ እኔ እያሉ ነው የሚናገሩት። እሱ ግን እኔ ግን እንዲህ እላችኋለሁ እያለ የሚያስተምር ማንም ነቢይ እንዲህ ብሎ ያስተማረ የለም። ቀድሞ እንዲህ ተብሎ ነበረ፣ እኔ ግን አሁን እንዲህ እላችኋለሁ። እንደውም የሚለው ወንጌላዊው እስመ ከመ መኮንን ይምሄሮሙ ወአኮ ከመጻሕፍቶሙ፣ እንደ ባለስልጣን ነበር የሚያስተምራቸው። አንድ ንጉሥ ለሕዝቡ ትእዛዝ ሲያስተላልፍ እንዲህ ብያለሁ አይደል የሚለው፣ ከሱ በታች ያሉት ንጉሱ እንዲህ ብለዋቸዋል ነው የሚለው። ስለዚህ አምላክነቱን የሚገልጽ ነው ማለት ነው። ሌላው ትንሣኤና ሕይወት እኔ ነኝ ብሏል። ማንም ፍጡር ትንሣኤና ሕይወት እኔ ነኝ ማለት አይችልም። ትንሣኤና ሕይወት እኔ ነኝ ያለ እሱ ነው። ዮሐንስ ወንጌል ምዕራፍ 11 ላይ ማለት የሚያምንብኝ ብሞት እንኳን ሕያው ይሆናል። የሚያምንብኝ ሲል በቃ ያው በእኔ እመኑ ከኔ ሌላ አምላክ የለም ነው። ስለዚህ እመኑ ነው። እኔ አምላክ ነኝ እመኑ እያለ እኮ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እመኑ ወእመኑ በአቡየ፣ በእኔ እመኑ በአባቴ ቤት እመኑ። እስኪ በእኔ እመኑ ያለ ነቢይ ያለ የለም። በእኔ እመኑ ያለ ሐዋርያ ያለ የለም። እኔ ትንሣኤና ሕይወት ነኝ ያለ ሐዋርያ ያለ የለም። ራሱን የተናገረ ዜማ አያይዙ ምን አለ? እንደው በሥጋ ማርያም መገለጤን አይታችሁ እንደው አምላክነት ቢሰወርባችሁ እመኑ በግብሬ፣ በምሰራው ስራ። የአምላክነት ስራ ነው የሚሰራው። አብ የሚሰራውን እኔ እሰራለሁ ነው። አባቴ እስከዛሬ ይሰራ እኔ እሰራለሁ። አያችሁት? እኔን እንኳን እንደው በሥጋ ማርያም ተገልጬ እንደው መለኮት ቢሰወርባችሁ ስራዬን አይታችሁ እመኑ በግብሬ፣ በስራዬ እመኑ እያለ ይገልጻችሁ ነው። እንዲህ ብሎ ያስተማረ ሰው የለም። ትክክል። ሉቃስ ወንጌል ምዕራፍ 23 ላይ ዮም ትሄሉ ምስሌ፣ ዛሬ ከኔ ጋራ በገነት እኖራለሁ። ተዘከራኒ አመዳግም ምጽአተከ፣ በመንግስት በመጣ ጊዜ አስበይ ብሎ ሩቅ ሲሻ ክርስቶስ ደግሞ ምሕረቱ ቅርብ ነውና ምን አለው? ዮም ትሄሉ ምስሌ፣ ዛሬ ከኔ ጋራ በገነት እኖራለሁ። ገነት ማስገባ ስልጣን የማን ነው? የእግዚአብሔር።
ገነት ከፍቶ እንዲገባ ያደረገው ጥጦስን ክርስቶስ ነው። የነቢያት ደም ያልከፈተውን የገነትን በር ከፍቶ እንዲገባ ደመ ማኅተሙን ለጥጦስ የሰጠው ክርስቶስ አምላክ ወልደ አምላክ ስለሆነ ይህን ያደረገ የለም። በማቴዎስ ወንጌል ምዕራፍ 13 ላይም እናንተ መምህራችን ጌታችን ትሉኛላችሁ እንደዚሁም ነኝ ይላል። እዚሁ እንዳላችሁት መምህራችሁ ነኝ ጌታችሁም አምላካችሁ ነኝ ማለት ነው። አንዳንድ ሰዎች ክርስቶስ ለራሱ እኔ አምላክ ነኝ ብሎ አላስተማረም ይላል። እመኑ ብዬ እያለ እመኑ ብኝ ከዚህ በለጠ አምላክ ምን አለ? እናንተ መምህራችን ጌታችን ትሉኛላችሁ፣ አዎ እንዳላችሁት ነኝ። ባይሆንስ አይ እኔ ጌታችሁ አይደለሁም መምህራችሁ እንጂ አይልም እንዴ? እግዚአብሔር ነኝ እንዳለ አይሁድ በደንብ ነው የገባቸው። አንዱ ጠባቸውም ይሄ ነበር። እኔ እግዚአብሔር ነኝ አላቸው፣ አምላክ ነኝ አላቸው። አንተ ሰው ሆነ እያየን እንዴት እግዚአብሔር ትላለህ አሉና የክሱ ምክንያት አንዱ ነበር። አይ ስለ መልካም ስራህ እኮ አንወግርህም ነበረ አንሰቅልህም ነበረ አላ ወይነ ጽርፈተከ እስመ እንዘ ሰብእ ትሬሲ እግዚአብሔር አርሰከ አንተ ሰው ስትሆን ራስህን እግዚአብሔር ነኝ ስለምትል ነው እንጂ ህብስት አበርከተ ማብላትህማ መልካም ነበረ፣ መፈወስህማ መልካም ነበረ፣ የማህበራዊ ችግሮቻችን መፍታትህ እኮ መልካም ነበር። ግን ይህን ሁሉ የሚታረገው መልካም ነገር ሆኖ ግን ትሳደባለህ አሉት። ስድብ ያሉት ምንድነው? እኔ አምላክ ነኝ ስላለ ሰው ስትሆን ራስህን እግዚአብሔር ታደርጋለህ አሉት። ስለዚህ እግዚአብሔር ነኝ ብሎ ማስተማሩ ለአይሁድ እንኳን ገብቷቸዋል፣ ለጠላቶች ማለት። ስለዚህ ከዚህ የበለጠ ምስክርነት የለም። አይሁድ እንኳን መስክረውለታል እግዚአብሔር ብሎ እንዳስተማረ ማለት። እኛ ደግሞ እንድትጠይቅልን የምንፈልገው አንድ 3 ነጥቦች አሉ። እነሱን ትጠይቅልናለህ። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ በእኛም አደረ ይላል። እግዚአብሔር የሆነው ቃል በሥጋ የተወለደው ከማርያም ማኅፀን ነው። ታዲያ ሥጋ የለበሰው እግዚአብሔር ቃል የወለደች እናት ወላዲተ አምላክ ካልተባለች ቃል እግዚአብሔር አልነበረም ማለት ነው። ሌላው የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ስሙንም አማኑኤል ይሉታል፣ እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ አማኑኤል ከቤታችን ተወለደ ካል እመቤታችን ወላዲተ አምላክ መባል አይገባትም ማለት ነው። እግዚአብሔር ከሷ ተወልዷል ማለት ነው። አዎ እግዚአብሔር ከሷ ተወልዷል ማለት ነው። ሌላው ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5 ላይ ከነርሱም ክርስቶስ በሥጋ መጣ እርሱም አምላክ ነው ይላል። እዚሁ ላይ ማለት ነው ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5 ላይ ከነርሱ ክርስቶስ በሥጋ መጣ እርሱም አምላክ ነው። ታዲያ አምላክ በሥጋ የወለደች እናት እንዴት ወላዲተ አምላክ አትባልም? ስለዚህ ማን እንበላት ማለት ነው? ድንቅ ነው። በትክክል እንግዲህ ጥያቄዎቹን አድርሻለሁ። ለዚህ መልስ ካላችሁ መልሳችሁ ራሱ ሌላ ጥያቄ ስለሚወልድ ኮመንት ላይ ጻፉልን። ይህንን ቪዲዮ ለብዙ ኢትዮጵያውያን፣ ኤርትራውያን የውጭ ዜጋም ሆነው በሰብታይትል ማየት ለሚችሉ ሰዎች ሼር እያደረጋችሁ ትክክለኛውና እውነተኛው ወንጌል ለሚሊዮኖች እንዲደርስ ድርሻችሁን ተወጡ። የኢትዮጵያ ኦርቶዶክስ ተዋሕዶ መልስ አላት ብቻ ሳይሆን ራሷ ቤተክርስቲያኗ መልስ ናት። ስለዚህ ጥያቄ ያላችሁ፣ ግራ የገባችሁ፣ ኦርቶዶክስም ሆናችሁ በተሳሳተ አስተምህሮ የተወዛገባችሁ ካላችሁ እነዚህን ቪዲዮዎች እያያችሁ ጥያቄዎቻችሁንም ኮመንት ላይ እየጻፋችሁ እኔንም እንግዲህ በጸሎታችሁ አስቡኝ። በቀጣዩ ጥያቄ ሳምንት እንገናኝ። Yeah.